እንደሰማችሁት እንግዲህ አሁንም ቢሆን ቤተክርስቲያን ዘፈንን ትደግፋለች። አንድ ተራ ደንቆሮ ግለሰብ በስመ ቀሚስና በስመ መስቀል ምንድነው በቤተክርስቲያን ፕሮቴስታንቶች ቤተክርስቲያን ሰብረው ገብተው ጨፈሩ ምናምን ሲባል ነበር። ለቴዲ አፍሮና ለተከታዮቹ ሲኦል እንዳይገቡ ይህንን መልእክት ያስተላልፋለሁ። ቀስተ ደመና ሰበርና አዲስ በሆነ መረጃ ተመልሼ መጣሁኝ። እንግዲህ የፈራነው ነገር ደርሷል። በኦሮምኛ እስከ መቀደስ ድረስ እንግዲህ እንደዚህ አይነት ሐሰተኛ አባቶችን የምናጋልጥ ነው የሚሆነው። በዛሬ መረጃ ሙሉውን ቪዲዮ ማስመለከታችሁ ነው የሚሆነው። እንዲሁም ደግሞ ቴዲ አፍሮ ከሊቃነ ጳጳሳት ይበልጣል እየተባለ ነው። ከምን አንፃር ነው? ሙሉውን ነገር ተመልክተን ሐሳብ የምንሰጥበት ነው የሚሆነው። እስቲ ከዚህ ቪዲዮ እንጀምር። እስኪ አንድ ጥያቄ ልጠይቃችሁ በቅንነት ምን አደረጋችሁ ቴዲ አፍሮ? እስኪ ቴዲ አፍሮ ይሄንን ነገር አድርጎናል የምትሉ ሰዎች ንገሩኝ እስቲ። ቤትን አፈረሰብህ፣ መንገድ ዘጋብህ፣ እናት አባትን ገደለብህ፣ ወንድምህን ገደለብህ፣ ፍቅረኛህን ቀማክ። እስኪ ምንድነው ያደረገ? ይሄ ሰው ፖለቲከኛ አይደለ? ፓርላማ ልግባ አላለ፣ ፕራይም ሚኒስትር ልሁን ወይ ፕሬዝዳንት ልሁን አላለ። ዘፈነ፣ የገባውን ነገር ዘፈነ። ምን አደረገ? እኔ አሁን የእናንተ ፖለቲካችሁን እዛው፣ እኔ እሱን እንደ አርት ሰው ነው ማየው። በቃ አርትን ይሄ በቃ ልክ እንደ አርቲስት ነው ማየው እሱን። እሺ ፖለቲከኛ ቢሆን አዎ እሺ፣ ፖለቲካ ላይ ገብቶ የማያውቅ ልጅ ምን አደረጋችሁ? እስኪ በቅንነት መልሱልኝ እስቲ። ሰው በራሱ አገር ላይ መስፈን አይችልም? እንኳን ተውትና እሱን ሰው እንደፈለገ እየተናገረ አይደለ እንዴ? እንደፈለግን እኛ ይሄው እየተችን አይደለ እንዴ ያለ ነው? ማን ተናገረን? ያመንበትን ነገር የገባንን ነገር እንናገራለን እኮ አይደለ እንዴ? ይሄ ሰውዬ ቢዘፍን ችግሩ ምንድነው? ዘፈነ፣ የገባውን ነገር ዘፈነ። ዘፈኑ ደግሞ ተመቸኝ። እኔ ተመቸኝ። አንተ ላይ መቼ ይችላል? ሪዝንን ታቀርባለህ። እኔ ደግሞ ተመቸኝ፣ ሪዝኔን ማቅረብ እችላለሁ። ብሶቴን ነካካኝ፣ መብቴ እኮ ነው። አትንጨርጨሩ። አከነንተይና አካዋን ወይ ፖለቲካችሁን እዛው አንሲያሰ ከሰን ከሰለ ሰኑን በርባዷል። ሲያስን ከሰዋን ብራት ሙዚቃ ነው። አርቲን አርቲ ዳበቃ ማሊ ዘፋኞችና ዘማሪያን ተስማምተው በሚኖሩበት ቤተክርስቲያን ውስጥ ቁጭ ብለን ዘፈን ኃጢያት ነው ማለት ነውር ነው። በመጀመሪያ ደረጃ ዘፋኞች ሲሞቱ የቤተክርስቲያናችን ሊቃውንት ናቸው ቀድሞ የሚገኙት ቦታው ላይ። ሲቀጥል ደግሞ ዘፈንን በተመለከተ ቤተክርስቲያን አትስፈኑ አትልም። ለምን ከተባለ ዘፋኞቹ አውደ ምሕረት ላይ መተው ዘምረው ሄደው ይዘፍናሉ። ልጆቼ ንስሐ ግቡ ዘፈን ኃጢያት ነው ብላ ቤተክርስቲያኗ አታስተምርም። እንደውም እነዛ ሲዘፍኑ የኖሩ ሰዎች ሲሞቱ ሄዳ የቤተክርስቲያናችን ሊቃውንት ሄደው ምንድነው የሚያደርጉት? መንግስተ ሰማያት ይገባል፣ መንግስተ ሰማያትን ይወርሳል ብለው ነው የሚጸልዩት። ሄደው ዘፈን ኃጢያት እንደሆነ የማይነገርበት ቦታ ራሳቸው ዘፋኞቹ ኦርቶዶክስ የሆኑበት ቦታ ላይ በምን ሂሳብ ነው እኛ ዘፈን ኃጢያት ነው እያልን የምንቃወመው? እና ሰሞኑን የአንድ ዘፈን ወጥቷልና እሱን በተመለከተ ፕሮቴስታንቶች እስከዛሬ በጣም ብዙ ዘፈን ወጥቷል፣ ለምን ይሄን ተቃወማችሁ አላችሁ? በመሰረቱ እናንተ እኮ ናችሁ ያለ ወትሯችሁ ዘፈን ኃጢያት ነው ማለት የጀመራችሁት። እንዳልኩት ዘፋኞችም ዘማሪዎችም ተስማምተው መድረክ ተለዋውጠው ነው የሚዘምሩት። እኛ ቤት ችግር የለም። የሌለ ነገር ስታወሩ እያስታወስናችሁ ነው እኛ እንጂ ዘፈንን እስከዛሬ የተዘፈነውን ዘፈን ደግፈን አሁን ያለው ሞር ደግሞ ስለሆነ እሱን እየተቃወምን አይደለም። ስለዚህ ዘፈን በቤተክርስቲያናችን አይከለከልም። እንዳልኩት ዘፋኞች መድረክ ይሰጣቸዋል፣ ዘፋኞች ቤተክርስቲያን ያሰራሉ፣ ዘፋኞች ለቤተክርስቲያን ገቢ ይሰበስባሉ፣ ዘፋኞች መተው ተጋብዘው መድረክ ላይ ይናገራሉ፣ ዘፋኞች ገንዘብ ይሰበስባሉ ለቤተክርስቲያን፣ ዘፋኞች ቤተክርስቲያን ያሰራሉ። አትስፈኑ፣ ንስሐ ግቡ፣ ኃጢያት ነው የሚላቸው ግን የለም። ስለዚህ በሌለ ነገር ጊዜ ባናጠፋ ጥሩ ነው። ጥሩ ነገር ምንድነው?
አንዳንድ መጽሐፍ ቅዱስን ያነበቡ የቤተክርስቲያኑ አባቶች እንደው ዘፈን እኮ ኃጢአት ነው ማለት ጀምረዋል። ለሱ ደግሞ እዛ ውስጥ ያሉት የቤተክርስቲያኑ ሊቃውንት ንግግርህም ዘፈን ስለሆነ ዘፈንን መቃወም አትችልም ብለዋል። እንግዲህ ለዚህ ምስክሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ እርሳቸው በቅርብ ጊዜ ሞተው ዘፋኝ ወንድማችን ላይ የቀብር ስነ ስርዓት ሄደው መንግስተ ሰማያትን እንደሚወርስ የተናገሩ እርሳቸው ናቸው። ዘፈንን ልቃወማለሁ ማለት ኦርቶዶክስ ልቃወማለሁ ማለት ነው። ለምን ኦርቶዶክሶቹ እንዳለ ዘፋኞች ናቸው ማለት ይቻላል። ዘፋኞቹ እንዳለ ኦርቶዶክስ ናቸው። ምናልባት እቺን ሴት በሶሻል ሚዲያ ላይ የምታውቋት ከሆነ እንግዲህ ማህተቧን አድርጋ ኦርቶዶክሳዊ አለባበስ ጭምር ሙሉ ነጠላዋን ደርባ እንግዲህ ሁሌም ቢሆን የምትናገረው ቤተክርስቲያንን ከመሳደብ ውጪ አንድ መልካም ነገር ስትናገር ሰምቻት አላውቅም። እንደሰማችሁት እንግዲህ አሁንም ቢሆን ቤተክርስቲያን ዘፈንን ትደግፋለች። ገንዘብ እያመጡ ቤተክርስቲያን ስለሚያሰሩ የተለያዩ መልካም ነገሮችን ስለሚያደርጉ ቤተክርስቲያን ተው አትላቸውም። ገንዘብ የሚመጣበት መንገድ ስለሆነ እንደውም ታበረታታቸዋለች እስከማለት ደርሳለች። እና ስንቶቻችንን ግን እንደዚህ ነጠላ ለባሽ በሆኑ ልክ ውስጣቸው ተኩላ ነገርን ከላይ ስናያቸው የበግ ለምድ የለበሱ ናቸውና በጣም ብዙዎች በእንደዚህ አይነት ሰዎች በነገራችን ላይ ተጎድተዋል፣ ወደዳችሁም ጠላችሁ። ስለዚህ በአንድ ወቅት መጋቢ አዲስ እሸቱ በአውደ ምሕረት ላይ እንደተናገሩት ከአባቶቻችን አልፈን ቤተክርስቲያንን አግኝተናታል። ስለዚህ አባቶችንም ማንንም አትመልከቱ፣ ምክንያቱም የክርስቶስ ራስ ክርስቶስ ስለሆነ ከአባቶችም አልፈን ቤተክርስቲያንን አግኝተናታልና ሰው መመልከት አያስፈልግም። እንደዚህ አይነት ሰዎችን ግን እየተመለከቱ ይጠፉ አሉና እግዚአብሔር አምላክ እንግዲህ ልቦና ይስጥልን ለማለት ነው። እባካችሁ ሰው አንመልከት። አንድ ቪዲዮ ሶሻል ሚዲያ ላይ ተለቆ ነበር፣ በጣም ማነጋገሪያ ሆኗል። ቤተክርስቲያን ውስጥ እንዴት ገብተው ፕሮቴስታንቶች በዚህ ደረጃ ልክ ይጨፍራሉ ተብሏልና እውነቱ ምንድነው የሚለውን ላጋራችሁ። ምንድነው በቤተክርስቲያን ግቢ ውስጥ እንደዚህ አይነት ጭፈራ ምንድነው እየተካሄደ ያለው? ብዙዎቻችሁ ይሄ ነገር ያው ግራ አጋብታችኋል ብዬ ተስፋ አደርጋለሁ። ያው እንደምትመለከቱት በወላይታ አካባቢ አጆራ ላይ ነው ይሄ ነገር የተፈጠረው። ህዝቡ ተነስቶ የጠንቋይ ቤት የሚባል ድራሹን ያጠፋው ነው የምልህ። እንዳለ አጥፍተው አውድመው የጠንቋይ ቤት አፍርሰው ሲጨርሱ አቡነ ቤተክርስቲያን ነው ገብተው እንግዲህ ደስታቸውን በዚህ ሁኔታ እየገለጹ ያሉት ማለት ነውና ያ የደስታቸውን የገለጹበት መንገድ ያው የቤተክርስቲያንን እንትን ባይመጥንም ያው እነሱ ደስታቸውን በገለጹበት መንገድ ደስታቸውን ገልጸዋል ማለት ነው። እንግዲህ እንደተመለከታችሁት ነው። አንዳንድ ሶሻል ሚዲያዎች ላይ እንግዲህ ይህንን ቪዲዮ አስመልክቶ ፕሮቴስታንቶች ቤተክርስቲያን ሰብረው ገብተው ጨፈሩ ምናምን ሲባል ነበር። እንደተመለከታችሁት የጠንቋይ ቤት አቃጥለው ከመጡ በኋላ ማለት ይቻላል ጽድት ካረጉ በኋላ ሰፈራቸውን ከጠንቋይ እንግዲህ መተው ደስታቸውን የገለጹበት መንገድ ነው። ታውቃላችሁ በተለያየ ክልል ውስጥ ይሄ ደስታ ይቅርና ለቅሶን እንኳን የሚገልጹበት መንገድ ትንሽ ለየት ያለ ታውቃላችሁ። በህንድ ሀገር እኮ ሰው ሲሞት ነጭ ልብስ ነው የሚለበሰው፣ ሬሳም ይቃጠላል። ይሄ ለየት ያለ ካልቸር ነውና በዚህም በሀገራችን ውስጥ ደግሞ በተለያዩ ብሔር ብሔረሰቦች ውስጥ ደስታቸውን የሚገልጹበት ያው የቤተክርስቲያን ስርዓት ባይሆንም እንግዲህ በዚህ ደረጃ ልክ ደስ ስላላቸው ደስ ብሎናል። ምክንያቱም መጥፋት ያለበትን ነገር አጥፍተው ደስታቸውን ገልጸዋልና ስለዚህ ዋናው መረጃ ፕሮቴስታንቶች ሳይሆኑ የኛ ኦርቶዶክሳውያን ገብተው ደስታቸውን እየገለጹ እንደሆነ እንዲታወቅ ነው። እስቲ ይህንን ፕሮቴስታንት ወንድማችንን እናድምጡ። ቴዲ አፍሮን አስመልክቶ እንግዲህ ቴዲ አፍሮንም ተከታዮቹንም ጨምሮ ሲኦል ሳትገቡ ተጠንቀቁ እያለ ነው። እንመልከት። ለቴዲ አፍሮና ለተከታዮቹ ሲኦል እንዳይገቡ ይህንን መልእክት አስተላልፋለሁ። ዘፋኝ የእግዚአብሔርን መንግስት አይወርስም ይላል የእግዚአብሔር ቃል፣ እኔ አይደለም ያልኩት። ተያይዛችሁ ሰለሜ ወደ ሲኦል ከምትሄዱ በሕያው ቃሉ ታምናችሁ የእግዚአብሔርን መንግስት እንድትወርሱ ቅዱስ የሆነውን የእግዚአብሔር ልጅ በልባችሁ ላይ እንድታነግሱ መልእክቴን አስተላልፋለሁ። የዘፈን መጨረሻው ይሄ ነው። ሰሞኑን የምናየው የቴዲ አምላኪዎች ተፈጥረዋል። ይሄንን ቪዲዮ ለማርቲን ሉተር አምላኪዎችና ተከታዮች ደግሞ አድርሱልኝ። ሰላም ኦርቶዶክሳውያን ታላችሁ፣ እግዚአብሔር ይመስገን በጣም ደህና ነኝ። ያው እንደሚታወቀው ሰሞኑን ቴዲ አፍሮ ዘፈን አውጥቷል። በሱ ላይ በሰፊው ሄድበታል። ከዛ በፊት እንደተለመደው አካውንቱን ፎሎ፣ ቪዲዮውን ደግሞ እጅግ አብዝታችሁ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱት፣ ላይክ፣ ፌቨሬት በማድረግ ይሄ መልእክት ለብዙዎች እንዲደርስ እንድታደርጉ በእግዚአብሔር ስም ጠይቃችኋለሁ። 3 ሰከንድ ልስጣችሁ። አመሰግናለሁ። ዘፈን ኃጢአት ነው፣ ምንም ጥያቄ የለውም። ይሄ ወንድማችን የተናገረውን ሰምታችኋል። እኔ ደግሞ መጽሐፍ ቅዱስ በማንበብ ነው የሚጀምረው መልእክቴን ማለት ነው። ገላትያ ምዕራፍ 5 ቁጥር 19 ጀምሮ ያለውን እስኪ እንመልከት። የሥጋ ሥራ የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህም የሚመስል ነው ይላል።
ስለዚህ ከዚህ ውስጥ ምን አለ ማለት ነው? መናፍቅነት አለ። አይ ወንድማችን መናፍቅም ባይዘው የእግዚአብሔርን መንግስት አይወርስም። ካሁን ቁርጥ ነው ወቀው። የማርቲን አምላኪ የማርቲን ተከታይ የማርቲን ሉተር ሰዎች ተከትላችሁ ገደል እየገባችሁ ነው። ስለዚህ ዘፋኝነትና መናፍቅነት አንድ ፍሬም ውስጥ ገብተው የተቀመጡ ናቸው ማለት ነው። ገላትያ 5:20 ላይ አንተም ገነት አትገባም፣ መንግስተ ሰማያት አትገባም። ስለዚህ አንተም ተመለስ፣ ካለበት መንገድ ተመልሰህ ትክክለኛ ጌታውን እንድታመልክ በእግዚአብሔር ስም ጋብዛለሁ፣ ይጠይቃለሁ። ስለዚህ አሁን ብዙዎች ፕሮቴስታንቶች በቃ ዘፈን ኃጢአት ነው ይላሉ። ልክ ነው፣ ኃጢአት ነው። ኦርቶዶክስም ይሄንን ታምናለች፣ ለልጆቿም ታስተምራለች። ዘፋኞችን በደንብ አድርገው ያምናሉ። ባለፈው ሰምታችኋል አይደለ? ሳሚዳን ራሱ ምንድነው ያለው? ዘፈን ኃጢአት እንደሆነ ቤተክርስቲያን ታስተምራለች ነው ያለው። ስለዚህ ያውቁታል ማለት ነው። እግዚአብሔር ለንስሐ ሕይወት ያብቃቸው ተብሎ የሚጸልዩ ሌላ ምን ይባላል መቼስ እየተነገራቸው ካልሰሙ። ነገር ግን አሁን ላይ የሚወጡ መዝሙሮች እንደው ከዘፈን እስኪ ምንድነው የሚለያቸው? ዘፈን የሚሸጡ አሸብሻቢዎች፣ ጨፋሪዎች፣ ዘፋኞች ናቸው እንዳለ መዝሙር አወጣን የሚሉ የሚጨፍሩብን ማለት ነው። ከሙዚቃ መሳሪያው ጀምሮ የቀራቸው እኮ በቃ እነዛ የፕሮቴስታንቱን ኢንስትሩመንት አምጥቶ ማስገባት ነው የቀራቸው። እኔ ዘፈን አልሰማም፣ አላዳምጥም፣ ኃጢአት ስለሆነ አልወድም። ነገር ግን ደግሞ አሁን ላይ የሚዘመሩ መዝሙሮች ደግሞ እንደ ዘፈን ነው የምቆጥራቸው፣ ተመሳሳይ መልእክት ስላላቸው። እኔ ስለ እግዚአብሔር አመስግኖ የተባክ እንጂ ስለ አንተ ህይወት ያንተን ሂስትሪ ለመስማት አለ ምን መዝሙር ማዳምጠው በከራጅ በስላመጣው ማለት ነው። ይሄ መልእክትን መታየት አለበት። ፕላስ ደግሞ የፕሮቴስታንት ሰዎች ደግሞ ከዘፈን የተሻለ ነገር የላችሁም። ለጌታ ነው የምንዘምር ያዙ ስትጨፍሩ ነው የምትሉት፣ በብሔር ብሔረሰቡ የምትጨፍሩት። ጭራሽ አሁንማ ያዘመናችሁት ወደ ራፕ ሁሉ ጀምራችኋል፣ ራፕ ምናምን ማለት ነው። ስለዚህ እኔ የሚመስልኝ የፕሮቴስታንት ዘፈን የምትጠሉት ዘፋኝ የምትጠሉት የእናንተን የሙዚቃ መሳሪያ ዘፋኞች ስለሚጠቀሙበት ይመስለኛል። እንደዛው ነው የሚመስለው። ምክንያቱም መናፍቅነትም ዘፋኝነትም መንግስተ ሰማያትን አይወርስም። ቁርጥህን እወቅ፣ ተመለስ ወንድማችን። ይሄን ልፈልጋለሁ። ከዛ ውጭ ኦርቶዶክሳውያንም ዘፈን ቤተክርስቲያን ኃጢአት ነው ታስተምራለች። ነገር ግን ደግሞ የእናንተን ጆሮ ደግሞ መድፈን አትችልም። ቤተክርስቲያን የምታስተላልፈው መልእክት መስማት ያስፈልጋል። ቤተክርስቲያን ዘፈን ይፈቀዳል እንዳለች አስመስላችሁ የምትሰሩ ታች ቤቶች ደግሞ እግዚአብሔር ልቦና ይስጣችሁ። የቤተክርስቲያን መልእክት ያልሆነው ነገር የምታስጩ ሰዎች በሐሰት ክስ ቤተክርስቲያን አትክሰሷት። አለቀ። በድጋሚ አካውንቱ ፎሎ ቪዲዮውን ሞጅ ጋብታችሁ ሼር፣ ኮፒ፣ ሪፖስት ሉት ላይ ከበሬት ያደርጋችሁ። ሰላም በያላችሁ በሰላም እግዚአብሔር ከሁላችን ጋር ይሁን። በሌላ ሳመጣለሁኝ። ሰላም ቆዩ። ይሄን ልጅ እንግዲህ ብዙ ጊዜ ቪዲዮ ሰርችበታለሁኝና በጣም ከሚያሳፍሩኝና ከማዝንላቸው ሰዎች መካከል ነው። እንግዲህ እዚህ ቪዲዮ ላይ እንደተመለከታችሁት ራሳችሁ እንድትታዘቡ ትፈልጋለሁና እዚህ ቪዲዮ ላይ እንደተመለከታችሁት ምን ብሎ ተናገረ? ቴዲ አፍሮ የቴዲ አፍሮ ተከታዮች በሙሉ ዘፈኑን አትስሙ፣ ለምን ወደ ሲኦል ትገባላችሁ፣ ይልቁንስ ጌታን ተቀበሉ እያለን የሚናገረው በተለይ ኦርቶዶክሳውያን ነውና ቴዲ ላይ በዚህ ደረጃ ልክ ረግሞታል፣ ሰድቦታል። ደግሞ አንድ ቪዲዮ ላስመልክታችሁ፣ በጣም ትታዘቡታላችሁ። ደግሞ እዚህ ጋር ምን እንደሚያደርግ ተመልከቱት። የንስርና የቁራን ዝምድና ማየት ጠቃሚ ነው። ንስር በባህሪው አርቆ የሚያይ ብዙ ከለሮች የሚያይ በከፍታ የሚበር በከፍታ የሚመላለስ ከከፍታውም በከፍተኛ ርቀት አይቶ አልሞ አድኖ መብላት የሚችል በጣም ብርቱ የብዙ ጀግንነት የብዙ ብቃት መለኪያ ነው። ቁራ በአንጻሩ የቆሸሸ ቦታ የሚውል በመጮህ በማልቀስ አካባቢ ይበክል ባለበት አካባቢ ላይ ከሚበላውም ከሚረጨውም የተነሳ ብዙ የሚቆሹ ነገሮች የሚታዩበት የአዋፍ ዝርያ ነው። ይሄ የአዋፍ ዝርያ ከሌሎች በተለየ መንገድ ንስርን ሊፋለመው ይሞክራል። መቼ ንስር መጥቶ መሬት በሚያርፍበት ሰዓት ቁራ ከላይ ያርፍበትና ንስሩን አንገቱ ላይ የመደብደብ ለመናከስ የመሞከር የመተናኮል ስራ ይሰራል። ንስሩ ግን ቁራው ከላይ ተቀምጦ እየደበደበኝ ስለሆነ ምላሽ ልስጥ አይልም። ምን እያደረክ ነውም አይለውም። ሙከራ ምንድነውም አይለውም። ከቁራው ሰፈር በከፍተኛ ፍጥነት ወደ ራሱ ሰፈር ይበራል። ከፍታን ለንስር ዝቅታን ለቁራ አርጎ ተፈጥሮ ተሰጠ። ወደ ላይ የወጡ በሄዱ ቁጥር ቁራው እንኳን ከላይ ሆኖ መደብደብ እንኳን ከላይ መቀመጥ ከፍታውን መቋቋም ስለማይችል መፈጥፈጥ ይጀምራል። ንስሩ ግን ምንም ነገር አይሰራም። ብድግ ብሎ ወደ ከፍታው ነው የሚሄደው። እኛ እንደሱ ነን። ወደ ከፍታችን እንበራለን፣ ህልማችንን እናሳካለን። ጩኸቱን ለቅሶ ለቁራዎች እንተዋለን።
በዚህ አግባብ የኢትዮጵያን ብልጽግና እናረጋግጣለን። ሰዎች የንስር እይታና ምልከታ ካላቸው በንስር ልክ ለመመላለስ ባዩትና በያዙት መንገድ መጓዝ ያለባቸው። ያ ሲሆን ብልጽግና ማረጋገጥ ይቻላል። በቱሪዝም አሁን ምን ይባላል? ለቴዲ አፍሮ ሲሆን እንግዲህ በዛ ደረጃ ልክ ሲረግመው ነበር። ሲኦል ይገባል፣ እሱ ብቻ አይደለም ተከታዮቹም ሲኦል ይገባሉ ብሎ መጀመሪያ ተናገረ። ጠቅላይ ሚኒስትሩ ደግሞ ቴዲ አፍሮን እኔ ንስር ነኝ እሱ ግን ቁራ ነው ብሎ በተናገሩበት ቪዲዮ ላይ የእሳቸውን ቪዲዮ በአደባባይ አምጥቶ ሲያሳየን ነበርና ገብቷቸዋል። ይሄ ነገር ፖለቲካዊ ነገር ነው። ምክንያቱም ጠቅላይ ሚኒስትሩም እዚህ ጋር እያደረጉት ያሉት ጽድቅ አይደለም፣ በሌላ መንገድ ቴዲ አፍሮን እየተሳደቡ ነው የሚገኙትና ለቴዲ አፍሮ ዘፈን ሲሆን ኃጢያት ነው። የጠቅላይ ሚኒስትሩን መልእክት ግን ፈገግ ብሎ ሲያስተላልፍ ለሱ ኃጢያት አይደለም። ገብቷቸዋል አይደል? ዘፈንን ኃጢያት ነው እያለ ስድብን ግን በጽድቅ ነው እያስተላለፈ የሚገኘውና ስለዚህ ማወቅ ያለብን ነገር ምንድነው? በተለይ ቴዲ አፍሮ ላይ ፕሮቴስታንቶች በዚህ ሳምንት በጣም ተነስቶበታል። ስብከታቸው ሁሉ ስለሱ ነው። ለምንድን ነው ለቴዲ አፍሮ በዛ ደረጃ ልክ ሲኦል ነው የምትገባው ብለው ጠቅላይ ሚኒስትሩም እዚህ ጋር እየተሳደበ ነው ያለውና ለምን ለጠቅላይ ሚኒስትሩስ አታስብለትም? እሱስ እየተሳደበ ያለው ኃጢያት አይደለም እየሰራ ያለው? እና በጣም የሚያሳዝን ነው። በምን ቃል እንደምገልጸው አላውቅምና ለማንኛውም ሃይማኖት ጠል ናችሁ፣ በልባችሁ ውስጥ ምንም አይነት ፍቅር የለም። ይህንን ማወቅ መቻል አለባችሁ። ከጀርባቸው ግን ያሉ ሰዎች አሉ። ገብቷችኋል አይደለ? ከጀርባቸው ያሉ ሰዎች አሉ። ቴዲን ጠልቶታል። ጠቅላይ ሚኒስትሩን ስድብ ግን በዚህ ደረጃ ላይ ከኮንፊደንስ ነው የሚያስተላልፈውና እግዚአብሔር አምላክ ልቦና ይስጥልን ለማለት እወዳለሁኝ። ቴዲ አፍሮ ከጳጳሳት ይበልጣል። ወንድማችንን እናድምጠው። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለኝ። ቤተክርስቲያን የወንበዴ ዋሻ አይደለችም፣ የዘፋኙ ዋሻ አይደለችም፣ የዘፈን ዋሻ አይደለችም። ዘፋኝ በሙሉ ኦርቶዶክሳዊ ነው። ይህንን በማስረጃ ነው መሞግታችሁ። አብዛኞቻችሁ ከቴዲ አፍሮ አልበም ከመለቀቅ ጋር አያይዛችሁ ነው የኦርቶዶክስ ተዋሕዶ እምነትን ከዘፋኝነት ጋር ለመውቀስ የሞከራችሁትና እኔም ከሱ አልበም አንፃር ልነሳ በማስረጃ። የቴዲ አፍሮን አልበም ያቀናበረው ወጣቱ ልጅ ፕሮቴስታንት እንደሆነ ምን ያህሎቻችሁ ናችሁ የምታውቁት? ሌላው በቴዲ አፍሮ አልበም ላይ በአንድ ትራክ ላይ የተሳተፈ አንድ ልጅ አለ። ከደቡብ ኢትዮጵያ አካባቢ ወጥቶ የደቡብን ሙዚቃ በኢትዮጵያ እንዲገን እንዲታወቅ በዘፈን በሙዚቃ ትልቅ አስተዋጽኦ ያደረገው አስጌ ዲንዳሾ የሚባለው አርቲስት ወይንም ዘፋኝ ፕሮቴስታንት እንደሆነ ምን ያህሎቻችሁ ናችሁ የምታውቁት? አለፍ ወዳሉት ደግሞ ሊሂድ ዘመናዊ ሙዚቃዎች በተለይ አሁን ባለንበት ዘመን አብዛኛዎቹን የሚያቀናበሩት እንደነ ጊልዶ ካሳ እንደነ ካሙዙ ካሳ አይነቶች የፕሮቴስታንት እምነት ተከታይ እንደሆኑ ምን ያህሎቻችሁ ናችሁ የምታውቁት? ትልቅ ስቱዲዮ አላቸው አዲስ አበባ ላይ ሻኩራ ስቱዲዮ፣ ዘፈን ወይንም ሙዚቃ የሚፈበረክበት ፋብሪካ ማለት ነው። የዛ ባለቤቶች ፕሮቴስታንት እንደሆኑ ምን ያህሎቻችሁ ናችሁ የምታውቁት? በጣም ብዙ መጥቀስ እችላለሁ። እናም እባካችሁ ግድ የላችሁም የኛም ቤት መታችሁ የኦርቶዶክሳውያንን ቤት መታችሁ ታጸዳላችሁ። መጀመሪያ የራሳችሁን የቆሸሸውን ቤት አጽዱ። ቢያንስ እኮ አንድ ሰው ሌላን ሰው ባለጌ ሲል እሱ ምን መሆን አለበት? ጨዋ መሆን አለበት። አሁን የጠቀስኳቸውን የመሳሰሉ የኢትዮጵያ የሙዚቃ ኢንዱስትሪ ላይ ትልልቅ ስራ እየሰሩ ያሉ የፕሮቴስታንት እምነት ተከታይ የሆኑ ግለሰቦችን በእምነታችሁ ውስጥ ይዛችሁ የኦርቶዶክስ ተዋሕዶ እምነትን መታችሁ ዘፋኝ በሙሉ ከኦርቶዶክስ ነው ምናምን ብሎ መቦትረፍ ምን የሚሉት ነው? እናም እናንተ ሚዲያው ላይ ወጣችሁ አወራችሁ ተንጫጫችሁ ማለት ልክ ናችሁ ማለት አይደለም። ዝም ያልነው መልስ ስለሌለን አይደለም፣ ለዛውም በማስረጃ አለን። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። ህዝበ ክርስቲያኑ የቴዲ አፍሮን ዘፈን መስማት የለበትም ብላችሁ እንደ መግለጫ አይነት ነገር ነው ያወጣችሁት። የቤተ ክርስቲያን ሰዎች ብዙ ብሶታችንን የገለጠልን ቴዲ አፍሮ ነው። በቤተ ክርስቲያን ጉዳይ ያ ሁሉ ሰው ሲገደል የቤተ ክርስቲያን ሰዎች ቤታችሁን ከመንዳት ውጭ ምንም ያመጣችሁት ነገር የለም። አንድ ተጨማሪ ነገር ልንገራችሁ። በአርሲ ውስጥ ብዙ ኦርቶዶክሳውያን ሲታረዱ ማንም ምንም አላለም። በተለይ ደግሞ ወደ ቤተ ክህነቱ ፈርታችሁ ነበር። ቴዲ አፍሮ በልጧችኋል። ቴዲ አፍሮ ለህዝቡ ድምፅ ሆኗል። በቤተክርስቲያን ውስጥ ካሉት ሰዎች ይልቅ ቴዲ አፍሮ ጥሩ የሆነ ነገር አድርጓል። ለህዝብ ድምፅ ሆኗል። ስለዚህ ብንሰማው አታጉረምርሙ። ፖለቲካ ውስጥ ስላላችሁ ነው። ከምን አንጻር ወንድማችን እንግዲህ ከጳጳሳት ይበልጣሉ የተናገረበትን ሐሳብ ተመልክታችኋል ብዬ አስባለሁኝና ልክ ነው። እኔ በሚገባ ልክ ነው ብዬ አስባለሁኝ። ከሱ ሐሳብ ጋር ነው የምስማማው። ለምን መሰላችሁ? ከዛሬ 3 ወር በፊት እሱን ተውትና ከዚህ ቋላ ጀምሮ ብንመለከት እንደ ቤተክርስቲያን ልጅነት እንኳን ቤተክርስቲያናችን በዚህ 5 ዓመታት ውስጥ
ፍዳዋን የበላችበት ዓመት ነው። ፍዳዋን ስላችሁ በጣም በመከራ ውስጥ አርብ ላይ ነበረች ማለት ይቻላል። በዘመኗ ስንት ዓመት 3000 ዓመት ምናምን ያስቆጠረች ቤተክርስቲያን አሁን ባለፉት 5 ዓመታት ውስጥ ጥቁር ልብስ ለብሳ ነበር። አስባችሁታል? የክርስቶስ ሙሽራ ጥቁር ልብስ ስትለብስ ማለት በጣም ልብ የሚያደማ ነገር ነውና ብዙዎች ሲያለቅሱ ነበር፣ ሲያዝኑ ነበር፣ ደጇን አፍቆን ነበረ። ይህን ሁሉ መከራ የተቀበለችው በዚህ 5 ዓመታት ነውና በጣም ስለገረመኝ ነው። ጳጳሳት ግን የአርሲ ክርስቲያኖች ሲሞቱ አንድም ቃል ወረቀት ከመጽሐፍ ውጪ እሱንም ትተውታል። ምንም የተናገሩት ነገር የለም፣ ዝም ነው የሚሉት። ስልጣናቸው ሲነካ ግን በዛ ደረጃ ልክ ህዝቡን ሲያስነሱ ተመልክታችኋል ብዬ አስባለሁና ለአርሲ ክርስቲያኖች፣ ለዝቋላ አባቶች በተለይ በደብረ አስቦ ገዳም ውስጥ ብዙዎች ሲሞቱ ለምንድን ነው ዝም የምትሉት? ስለዚህ ይህንን ብሶት የገለጠልን ቴዲ አፍሮ ነው ብዬ አስባለሁኛ። ስለዚህ ከአባቶች በላይ አንደበት ሆኗል። ሌሎቹ ቢናገሩ ከሀገር ውጭ ሆኖ፣ እሱ ግን በዚሁ በሀገር ውስጥ ሆኖ የህዝቡንም ህመም ሀገራችን ያለችበትን ነገር ተናግሯልና ቢባል የሚያንስ ነገር አይደለም። ምንም ባይበልጥም ግን ያነሳቸው ሐሳቦች ቀላል አይደሉም። አንደበት ሆኖልናል ማለት ይቻላል። ወንድማችን ከዚህ ሐሳብ ላይ ያስቀመጠው በመጨረሻም ማስመለከታችሁ እንግዲህ በኢስላም ውስጥም ቴዲ አፍሮን እየነቆሩት ነው የሚገኙትና እስቲ ከምን አንፃር እንደሆነ አስመለከታችኋለሁ። ከዛ በፊት ግን ርዕሳችን በኦሮምኛ መቀደስ ተጀምሯል ብያችኋለሁ እና በጣም ያዘንኩበት ነው። ስርዓታቸውን ጭምር ብትመለከቱ የሚያሳዝኑ። እስቲ እንመልከታችሁ። እስቲ በስመ ቆብና በስመ ቀሚስ ቤተክርስቲያን ላይ እየተጫወተባት ያለውን ግለሰብ ተመልክተን እንምጣ። ላቆልቆሎ ጋን በሬ እቺን ኩላዊትና ሉዓላዊት የሆነች ቅድስት ቤተክርስቲያንን አንድ ተራ ደንቆሮ ግለሰብ በስመ ቀሚስና በስመ መስቀል በስመ ቆብ እንዲህ ሲጫወትባት መመልከቱ በጣም ያሳዝናል። ምክንያቱም ይሄ ሰው እየሰራው ያለው ስራ በጣም አጸያፊና ትልቅ ስህተት ነው። በመጀመሪያ ስንመለከት ለዚህ ቅድስት ቤተክርስቲያን ማንም ግለሰብ ብድግ ብሎ ስርዓት ሊሰራላት አይችልም። ምክንያቱም ሲኖዶስ የሚባል ነገር ስላለ ይሄ ሰው የብድግ ብሎ ቅዳሴውን በኦሮምኛ ቀይሮት ሲቀድስ ማንም ሰው ሊናገረው አልደፈረም። ምክንያቱም ማንም ሰው ለመናገር ያልደፈረው ኦሮምኛ ቋንቋ ስለሆነ ነው እንዲህ የምትለው ተብሎ ትችት እንዳይበዛበት ነው ሁሉ ሰው ዝም ብሎ የተቀመጠው። በመጀመሪያ ደረጃ በየትኛውም የኢትዮጵያ ክልሎች ቅድስት ቤተክርስቲያን ቅዳሴዋን የምትቀድሰው በግዕዝ ቋንቋ ነው። ማንም ቦታ ላይ ብትሄዱ በአማርኛም አይቀደስም፣ በትግረኛም አይቀደስም፣ በአፋርኛም በምንም ቋንቋ አይቀደስም። ግን ምንባባቱ በአማርኛ ቋንቋ፣ በኦሮምኛ ቋንቋ፣ በትግረኛ ቋንቋ ሊናበቡ ይችላሉ እንጂ የእያንዳንዱ ቅዳሴ ክፍል በሌላ ቋንቋ በአማርኛ በምንም ተቀድሶ አያውቅም። ይሄ ሰውዬ እንግዲህ ብድግ ብሎ አሁን ጊዜውን አገኘና ማንም እንደማይናገረው ብድግ ብሎ በኦሮምኛ መቀደስ ጀመረ። ሲቀድስም ደግሞ ዕውቀት ኑሮት ክህነት ኑሮትም በሆነ ብድግ ብለው ቆብና ቀሚስ ይገዙና ወደ ቤተክርስቲያን ይገቡና አጥባጫውን አይቶ ማንም እንደማይናገራቸው ማንም እረፉ እንደማይላቸው ሲያውቁ የራሳቸውን ስርዓት መስራት ይጀምራሉ ማለት ነው። ሁለተኛ ነገር ማህሌቱን ለራሱ ተመልከቱት እስቲ። ሴትና ሴቶች ተቃቅፈው ወንድና ሴቶች ተደባልቀው ካህናቱን እዩዋቸው። ይሄን ያህል ቅድስት ቤተክርስቲያን ስርዓቷን እያጠፉ ነው። ስርዓተ ቤተክርስቲያን ላይ ስንማር ቅኔ ማህሌት፣ ቅድስትና መቅደስ የሚባል 3 ክፍል አላት። እኚህ ሰዎች ግን ተመልከቷቸው፣ ከኋላ ሴቶቹ ተቃቅፈው ከወንዶቹ ጋር ተደባልቀው እነሱ ደግሞ እዚህ ጋር የራሳቸውን ስራ ይሰራሉ። ውጪ ላይም ደግሞ ወጥተው በዚህ ልክ እንደዚህ ሲቀልድባቸው ወይ ድምጽ በኖረው ወይ ደግሞ ስርዓቱን በደንብ ባወቀው ወይ በትክክል ደግሞ ባለው እኔ 100% እርግጠኛ ነኝ የምናገረው ነገር ቢኖር ይሄ ሰውዬ ባይታዊም ቄስ መነኩሴም አይደለም፣ አጭበርባሪ ታድሶ ነው። ቤተክርስቲያንን በደንብ እየበጠበጣት የቤተክርስቲያን ስርዓት እየሻረ በማን አለብኝነት ማንም አይጠይቀኝም ቤተክርስቲያኒቷ ባዷን ቀርታለች ብሎ አስቦ ነው እንደዚህ አይነት ስራዎችን እየሰራ የሚገኘው። አትሸወዱ። በቋንቋችሁ እየቀደስኩላችሁ ነው ስላላችሁ እናንተን ነፃ ለማውጣት የመጣ ግለሰብ እንዳይመስላችሁ። ሃይማኖት አንዲት ናት። በትግራይም ያለው በአማራ ክልልም ያለው በኦሮሚያ ክልልም ያለው በአፋር በቤኒሻንጉል በየትኛውም ዓለም ያለች ቅድስት ቤተክርስቲያን አንዲት ናት። የሚቀደስባትም በአንድ ግዕዝ ቋንቋ ነው። ግን በኦሮሚያ ቋንቋ አትስበኩ፣ በኦሮሚያ ቋንቋ አትዘምሩ ብሎ የከለከለ ማንም ሰው የለም። በዚህ ልክ ግን ቤተክርስቲያን ውስጥ ገብቶ አንድ ደንቆሮ ሰው ሲጫወትባት በስመ ቀሚስ በስመ ቆብ እንደዚህ ቤተክርስቲያን ላይ ሲያላግጥባትና እረፍ የሚለው የሕግ አካልና የሲኖዶስ መዋቅር እንደሌለ ስትመለከቱ በጣም ያሳዝናል።
እዛ አካባቢ ያላችሁ ክርስቲያኖች መፍትሄው በእጃችሁ ነው ያለው። እንደዚህ አይነቱን ኩታራ ገና እድሜው ያልደረሰ ሁለተኛ በስመ ቀሚስና በስመ ቆብ ልከበር ብሎ ቤተክርስቲያን እንዲያጠፋት ያለን ግለሰብ ዝም ብላችሁ አትመልከቱት። በኦሮምኛ ቋንቋ አስተምሩ፣ በኦሮምኛ ቋንቋ ዘምሩ፣ በኦሮምኛ ቋንቋ የተለያዩ ስራዎች መስራት ትችላላችሁ። ቅዳሴን ግን በዚህ ልክ ቀይሮ ማንም ያላደረገው ማድረግና ስርዓትን መጣስ ያስቀጣል። ቅዳሴያችንን የምናዜመው በግዕዝ ብቻ ነው። ማንም ያልፈቀደላቸው በሕግ የማይታወቁ ቤተክርስቲያናችን የማታውቃቸው ቅዱስ ሲኖዶስ ያልፈቀደላቸው በቅዱስ ሲኖዶስ ያልተፈቀደ ዝም ብለው ብድግ ብለው በኦሮምኛ እናዜማለን ብለው ዜማውንም ጭምልቅልቅ እያደረጉ ወይ ሙያው የላቸው የሙያ ዜማው የላቸው አልዋሉበት፣ አልተማሩ፣ አላወቁ በራሳቸው ፈጠራ እንደውም እኔ ለሀገሬ ያሬድ ነኝ አይነት አባባል ይዘው ብልሽሽት እያደረጉ በዚህ ምዕመናን አልተደሰቱም። በእውነት ኦሮሚያ ክልል ላይ እናውቃለን፣ አልተደሰቱም ምዕመናን። በዚህ ያውቃሉ ምዕመናን ምን እንደሚፈልጉ ያውቃሉ። እና የቅዳሴ ዜማን በኦሮምኛ አልፈለጉም ምዕመናን። ተነቦላቸው ትርጓሜውን አውቀው መረዳት ነው የፈለጉት። እና እስከዛሬ ድረስ የቅዳሴያችን ዜማ የተፈቀደው በግዕዝ ብቻ ነው። ይቆየን። ከዚህ በፊት ብፁዕ አቡነ ናትናኤል የተናገሩት አንድ ቃል ትዝ ይለኛል። እኛ የቤተ ክርስቲያናችንን ቅዳሴ የምናዜመው በግዕዝ ብቻ ነው ብሏል። ስብከት፣ ዝማሬ፣ ሌሎቹ ነገር በኦሮሚያ ወይ በተለያዩ ቋንቋዎች ማስተማር እንችላለን። ይሄ ኃጢአት አይደለም። ነገር ግን ከቤተ ክርስቲያን ስርዓት አንጻር ቅዳሴ የሚቀደሰው በግዕዝ ብቻ ነው። ይሄ የሰማይ ስርዓት ነው እንጂ ምድር ላይ የተሰራ ነገር አይደለምና ቅዳሴውንም በኦሮምኛ ከመቀደሱ አልፎ ደግሞ ቤተክርስቲያን ውስጥ ምን አይነት ስርዓት ሲያስተላልፍ እንደነበረም ተመልክታችሁታል ብዬ አስባለሁ። ስለዚህ ልክ መጀመሪያ እንደተመለከትናት እህታችን ብዙዎች ውስጣቸው ተኩላ ሆኖ የበግ ለምድ የለበሱ አሉና በዚህ ዘመን ማንን ማየት አለብን? ማንን መመልከት አለብን? ጥርጥር የለውም። ልጆቻችሁንም ራሳችሁንም ከሐሰተኛ አባቶች እባካችሁ ጠብቁ። ቤተክርስቲያንና ክርስቶስን ብቻ እንመልከት ለማለት እወዳለሁ። ለማንኛውም ለዛሬ ያዘጋጀሁላችሁ መረጃ ይመስላል። ስማችሁ ነገር ኮመንት ላይ አስቀምጡ። ቀጣይ በአዲስ ቪዲዮ እስካገኛችሁ ቸር ቆዩ።